አለበለዚያ ስትመለስ አታገኘኝም። እናቴ በሞት እያስፈራራሽኝ ነው። በቁጣ ወይም በሞትም ታስፈራሪኝ እኮ እኔ ሕፃን አይደለሁም። ተናግሬያለሁ ዳግም፣ ነግሬሃለሁ ዳግም። ከዚህ በኋላ አንድ እርምጃ ከተራመድክ ራሴን ነው የማጠፋው። ከብሌን ይነጥለኝ አደርቀዋለሁ። በብሌን ብዬ ደግሞ እንደማደርገው ታውቃለህ አይደለ? የያዝከውን ሽጉጥ አስቀምጥ፣ ተቀመጥ። አለበለዚያ ግን አታገኘኝም። እናቴ ሚጣ እኮ ነኝ እና ድልሽል ታባርኝ ነው። ቆይ ካንቺ ውጪ እኔ ምን መሄጃ አለኝ? እባክሽ ይቅርታ አድርጊልኝ እናቴ፣ እባክሽን የፈለግሽውን ነገር አድርጊ፣ ግን እባክሽን ጎዳና ላይ እንድወድቅ አታድርጊኝ እባክሽ እናቴ። ጥፋቴን እኮ አምኛለሁ፣ ደግሞ ቃል ገባልሻለሁ እቀይራለሁ። አንቺ ብቻ ይቅርታ አድርጊልኝ እባክሽ እናቴ። አንቺ መቼም አትቀየርም። ደግሞ እኔ ሳይሆን ሰላምን ነው ይቅርታ ማለት ያለብሽ። እኔ ከዚህ ላባርሽ ፈልጌ አይደለም፣ ግን ደግሞ ትምህርት ያስፈልግሽ። እያነባሽ ያለሽው የስራሽ ዋጋ ነው። ምናልባትም ቅጣትሽን ስታገኝ ይገባሽ። እናቴ ልጅሽ እኮ ነኝ። ከአንቺ ውጭ ቆይ እኔ ማን አለኝ? ማጠፋሽ ጥሶችሽ ይሸሻለሁ። እባክሽ ጎዳና ላይ እንድወድቅ አታድርጊኝ እናቴ። እባክሽ ይቅርታ፣ እባክሽ ይቅርታ አድርጊልኝ። ከአንቺ ውጭ ቆይ ወደ ማን እሄዳለሁ? ምን መሄጃ አለኝ? እባክሽ እንዳትጨክኝብኝ። ሽንት ቤት አያት ያለሽ አባቴ ጋር ልሂድ ወይስ ዘመዶቼ ጋር? ለእኔ እኮ እናትም አባትም አንቺ ብቻ ነሽ እናቴ። እባክሽ ይቅርታ አድርጊልኝ በማርያም። ወንዳታ አረግዬ እንኳንም አባረርሻት። ቃል እንደዚህ ስትሆን በማየቴ በጣም ነው ደስ ያለኝ። በጣም ብሌንን፣ ሰላምን፣ ሁሉንም ሰው እንደዚህ እንዳስለቀሰች ነበር። ዛሬ ደግሞ ተራዋ ደርሶ እራሷ አለቀሰች። ገና ደግሞ የኔን ዕዳ አስከፍልሻለሁ። ሳሚ፣ ለዚህ ሁሉ ነገር ያበቃኝ አንተ ነህ። ከቤት ማባረር ሳያንስ አሁን ደግሞ እናቴ ጋር ታጣላኛለህ። ሳሚ በለኝ፣ ላደረክብኝ ነገር እንዳለ አስከፍልሃለሁ፣ እመነኝ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ በመጨረሻ ቃል ጓደኛውን እገልሻለሁ ብላ ማዘዘችበት። ቆይ ምን ያረግሽ ነው አብድንሾ ብላ ስጠይቃት እኔ አብድ አይደለሁም እያለቻት ነበር። ነገር ግን በመጨረሻ ምንድን ነው የምትፈልጊ ከኔ እባክሽ ሂጂልኝ ብላ እያነቀሰች እያለመነች ነበር። ነገር ግን ያደረግሽልኝ ነገር መቼም የምረሳሽ አይመስለኝም እና ምን አባሽ ፈልገሽ ነው ስትል ስታስጨንቃት ነበር። ያደረግሽኝ ነገር እናቴን ልገልብ ከባይሉ ጋር አስፈራርተሽኝ ነበር ታስታውሻለሽ ወይ በማለት ጠይቃታለች። ነገር ግን አንቺ እንደምታስቢ አይደለም እባክሽን የማውን ነገር አታርጊ እያለቻት ነበር። ነገር ግን የምልሽን ነገር እውነት ነው እባክሽን ብላ እናቷን ደጋግማ ብትለምናትም ነገር ግን እናቷን በጭራሽ ይቅራልሽም ጥፊልኝ በማለት ታባራታለች። እና እያለቀሰች ጉዞዋን ትቀጥላለች። እባክሽን የማውን ነገር አታድርጊ ብላ ደጋግማ እየለመነቻት ነበር። እናም ሄለን ያደረግሽልኝ ነገር መቼም ይቅራልሽም ታስታውሻለሽ፣ ያደረግሽው እያንዳንዱ ነገር እነግርሻለሁ ስትል ትዝትበትና ታስፈራራታለች። ነገር ግን እንደምታስቢ አይደለም እባክሽን ተይ ብላ ስትለምናት እሷም መቼም እንደማትዋትና እንደምትገላት ደጋግማ እየዛተችባትና እያስፈራረቻት ነበር። አይ በጭራሽ እንደዛ አይደለም እባክሽን ተይ እያላት ደጋግሞ ይጠይቃታል። እና አሁንም ምን ማድረግ እንዳለባት ግራ ይገባታል። እና ምን ማድረግ እንዳለባትም ግራ ትጋባለች። እባክሽን እናቴ ቅርበኝ አጠፍቻለሁ ብላ ደጋግማ ብትለምንም እሷ ግን መቼም ይቅር እንደማትላትና ያደረግሽውን ነገር መቼም አረሳልሽም እያለች ደጋግማ እየተናገረቻት ነበር። አይ አውስ ተሰርቻለሁ፣ አጠፍቻለሁ እናቴ ይቅርበኝ እባክሽን በማለት ደጋግማ ይቅርታ ብትጠይቅም ነገር ግን መቼም ይቅርታ እንደማታረግላትና ያደረግሽው ነገር እጅግ በጣም
እና ሳሚ ዳጊም እገላለሁ ባይሉም ብሎ እየዛተባት ነበር። አይ በጭራሽ ማንም ሰው መጉዳት አትችልም፣ እባክህን የማውን ነገር አታድርገው ሲል ደጋግሞ ይለምነዋል። ነገር ግን ሳሚ ምንም ነገር ብታረጊ አሁን ላይ ይቅርታ አላደርግሽም፣ ሀረግም በጭራሽ ይቅራልሽም። እኔ ሰውን ይቅርታ መጠየቅ ያለብሽ ሰላም ነው እንጂ እኔን አይደለም። አሁን ጥፊልኝ ከፊቴ ብላ እጅግ በጣም ተናዳ ተበሳይታ ታስወጣታለች። እባክሽ እናቴ ይቅርበኝ፣ ጎዳና ላይ አጣኝ በማለት ደጋግማ ብትለምንም ነገር ግን መቼም እቀራልሽም፣ ሂጂልኝ፣ እልቁንስ እኔ ሳሁን ሌላ ሰውን እቅርበይ ስትል ደጋግማ ትጠይቃታለች። እና ይህማ ሊሆን አይችልም በጭራሽ እያለች ትደጋግማለች። እና ቃልም ተስፋ ትቆርጥና ሳሚን እበቀላለሁ እሱ ነው ይህንን ያደረገኝ በማለት ደጋግማ ትስትበታለች። አይ እንደምታስቢ አይደለም እባክሽን እያላት ነበር። እና የተፈጠረው ነገር ምንም እቅራልሽም በማለት ደጋግሞ ይቅርታ እንደማያደርግለትና እንደማይጠይቅ ይነግረዋል። እና አሁን አንድ ነገር ብቻ ነው ማድረግ የምፈልገው ስትል ትጠይቋታለች። እና ምንም ይፈጠር ምንም አንድ ነገር ማድረግ እንዳለባቸው ደጋግማ እያወራች ነበር። እና እየተፈጠረ ያለው ነገር ምንም ይሁን እንደ አጋጣሚ ቃልም ብሌን እሷን እገላታለሁ፣ እሷ ነች ህይወቴን የቀማችኝ በማለት ደጋግማ እየጠየቀችው ነበር። እናም እባክሽን ብሌንን እገላታለሁ ስትል ብሌን በጭራሽ ምንም ነገር በጭራሽ ማድረግ አትችልም፣ አታስበ እኔ ሁሌም ከጎንሽ ነኝ ስል ደጋግሞ ይጠይቃታል። እናም እባክሽን የማውን ነገር አታድርጊ ስትል ደጋግማ ትጠይቋለች። እና ምን ማድረግ እንዳለባትም ደጋግማ ትነግራትና አሁን ምንም ነገር ቢፈጠር እና ገኒም ቃል በቁጣና በንዴት ስላባረቻት እጅግ በጣም ትበሳጭና ትናደዳለች። እና ማድረግ ያለባትም ነገር አሁን እኔ ይቅር እንድልሽ የምትፈልጊ ከሆነ ሂጂና ይቅርታ ጠይቂ፣ ይቅርታ የምትጠይቂ ደግሞ እኔ ሳይሆን ሰላምን ይቅርታ ጠይቂ ስትል ትናገራለች። እና የምልሽን ነገር ሂጂና ይቅርታ ጠይቂ ብላ ትጠይቋለች። እና በመጨረሻም ይቅርታ ለመጠየቅ ትወስናለች። እና ይቅርታ እጠይቃለሁ ብላ ደጋግማ እየወሰነች ነበር። እናም ሀይ በጭራሽ አይሆንም ስትል ትነግረዋለች። እናም ይቅርታ እጠይቀዋለሁ በማለት ደጋግማ ትጠይቀዋለች። ቢሆንም ግን ምንም ነገር ቢፈጠር አንድ ነገር ማድረግ እንዳለባትም ደግማ ትነግረዋለች። እና እያስከፋሻትና ያሳዘንሻት ሰላምን ይቅርታ መጠየቅ አለብሽ ብላ ስትነግራት እሷ ግን በጭራሽ አይሆንም እባክሽን ብላ ለመነችው። አሁን ይኸውልሽ እኔ ጋር ማውራት ሳይሆን ሄደሽ ይቅርታ መጠየቅ ያለብሽ የገዛ ሰላምን ነው ብላ በጥፊ ብላ አባረረቻት። እሷም እሺ ይቅርታ ጠይቃለሁ ግን እባክሽን አንዴ ብቻ ስሚኝ በማለት ትጠይቃታለች። እሱም እሺ በማለት በነገሩ ይስማማል። እና እሺ በማለትም በአንድ ነገር ይስማማል ማለት ነው። እና ምንም ቢፈጠር ሁሌም ከጎኗ እንደማትሆን እና ያደረገችው ስራዎች በሙሉ አሁን ማስከፈል እንዳለባትም ደግማ ትጠይቋለች። እናም እሺ እናቴ ይህን ነገር አቁሚ፣ በቃ ትችዋለሁ፣ እሺ አልሄድም ባይሉ ጋር ቃል እገባልሻለሁ፣ እኔ ራሴን አጠፋለሁ ማለትሽን አቁሚ ሲል ደጋግሞ ይለምናታል። ልጄ እውነት አደርገዋለሁ፣ አሁን የምልን ማሰማ ከሆነ ያ እርጉም ሆነ ሰውዬ ይጎዳሃል፣ እንደምገል የሀረሜሌ ጨካኝና እውነቴን ነው፣ ድንገት ቁጭ ስል የውልቁ የወደቀባት እንጂ ሌላ ነገር የለም ስትል ደጋግማ ስለምን ዳጊ እውነት የምትሄድ ከሆነ ይቅር አልልም፣ እስከ መጨረሻ ነው የምንቆራረጠው፣ ስለዚህ እኔ ስማኝ ስትል ደጋግማ ጥቃል። እሺ እናቴ አንቺ የምትፈልጊ ከሆነ እኔ ምንም ነገር አልለውም፣ እና እሺ ብሎ ደጋግሞ ይጠይቃታል። እና እኔ የምለውን ብቻ ነው መስማት ያለብን ልጄ፣ እባክህን እኔ የምለው ብቻ አዳምጦም የአውርኩት ሰውዬ ጋር በጭራሽ እንድትሄድ አልፈልግም ስትል ትነግረዋለች። እና ምንም አይነት ጥያቄ እንድትጠይቀኝም አልፈልግም፣ ይህን ነገር ርሳ፣ በቃ ይህን ነገር አቁም ስትል ደጋግማ ስጠይቆ እሱም እሺ በቃ አላስከፋሽም፣ አንቺ ካልሽ ምን አደርጋለሁ፣ እና ከትእዛዝሽ ውጭ አንተ ከኔ ትእዛዝ መውጣታችንም እኔ የምለው መስማት አለበት ስትል ስትቆጣና ስትጮህበት ነበር። እሱም እሺ በቃ አንቺ ያልሽው ይሁን በማለት በነገሩ ይስማማል። ሀረግን
ሰላም ጋር ሄዳ ይቅርታ እንድጠይቅ ስለነገረችው ሀረግም ሰላም ጋር ሄዳ ከሷ ጋር ማውራት እንደምትፈልግና እያንዳንደረግሽው ትክክለኛ ልጇም እንዳልሆንሽም ጭምር ደጋግሜ እነግራታለሁ። ስለዚህ አሁን ሁሉ ነገር አልቆልሻል፣ ግን ከኔ ይቅር አንድሽን መማር አለብሽ፣ ከስተቶች ማወቅ አለብሽ እና አሁን የምታለቅሺ እያንዳንዱ የሰራሹ ግፍና ኃጢአት ነው። ሰላምን ስታስለቅሻት ነበር እና ልጇ ሳትሆኚ ልጇ ነኝ ብለሽ ብዙ ነገር ስታረጊያት ነበር። ስለዚህ አሁን እያንዳንዱ ነገር ይገባሻል። ምንም ነገር ብትኝ አልሰማሽም። አሁን ቶሎ ብለሽ ጥፊልኝ ከፊቴ ስትል ታባራታለች። እባክሽን ብላ በትለምንም ምንም ነገር ልሰማት እንደማትፈልግና ምንም ነገር እያለቻት ነበር እና ምንም ነገር ብፈጠር እሺ ያልሽም ሂጂልኝ በማለት ደጋግማ ካባረረቻት በኋላ እሷም እሺ በማለት በነገሩ ተስማማለች ማለት ነው። ሳሚን እንግዲህ ሀረግን ደውሎ ነግሯት ነበር እና ምንም ነገር ማመን እንደሌለባትም ደጋግሞ ስለነገራት እሷ በነገሩ እሺ በማለት ትወስናለች ማለት ነው። እንግዲህ አሁን ሀረግ እንደዛ ስላለች በጣም ይከፋትና ትበሳጫለች እና ምን ማድረግ እንዳለባት ብታውቅም ግን እባክሽን የማውን ነገር አታድርጊ እያለቻት ነበር እና የተፈጠረው ነገርም ምንም ይሁን ምንም ነገር አታረጉም ስትል ትነግረዋለች። እሱም አሁን ስለዚህ ሰላምን ይቅርታ መጠየቅ አለብሽ ስትል ደጋግማ ትጠይቆና ይቅርታ ለመጠየቅ ትወስናለች እና እሺ በማለት በነገሩ ትስማማለች ማለት ነው። እና አሁን ቶሌጅከን ይቅርታ ጠይቃት፣ ስለዚህ እባክሽን ይቅር በይ ብትላትም ስላልሰማች ገኒ ስታባራት ተንበርክካ ብትለምናትም እምቢ ትላታለች። በዛ የተነሳ በጭራሽ እንደማትቀበለው ደጋግማ ትነግራታለች እና እጅግ በጣም ትበሳጭና ትናደዳለች ማለት ነው። በዛ የተነሳ ስትበሳጭ ነበር እና ምንም ነገር ብታረጊ ይቅርታ እንደማታረግላት እንደማትስማማ ስላወቀች ያላት አማራጭ ከዛ መሄድ ነበር። እሷን አስፈራርቶ ለብኔ ምንም ነገር እንዳትናገርና ብዙ ነገር እያደረገቻት ነበር። በዛ የተነሳ እንዳጋጣሚ ስታገኛት እጅግ ግራ ተገባች። ገንም እግሩም ይዛ ልጄ እባክህ ምንም ነገር አታርገው ብላ ደጋግማ ስትለምነው ነበር። እናቴ እባክሽን ልቀቅኝ፣ እናቴን ነክቶማ በሰላም እንዲኖር አልፈቅድለትም፣ አንቺን እኮ ነው የጎዳብኝ በማለት ትነግራለች። አይ እኔ ምንም አላረገኝም እባክሽ ብላ ደጋግማ ለመነችው። አይ በጭራሽ ምንም ነገር አለ ልጄ፣ ይህን ረግጠህ የምትሄድ ከሆነ መቼ መቅር አይደለም እባክህ ይቅር በለኝ በማለት ደጋግማ ትጠይቀዋለች እና እሱም እሺ በማለት በነገሩ መስማማት። እኔን እምቢ ብላ ከዚህ የምትሄድ ከሆነ እመኔ በዚህ ብላ ራሴን እጎዳለሁ ስትል ደጋግማ ትነግረዋለች። ስለዚህ እባክህ እሺ በለኝ፣ ምንም ነገር እንድታረገው አልፈልግም፣ አይ ብለህ የምትሄድ ከሆነ ራሴን እጎዳለሁ በማለት መሳሪያ ይዛ ቢላ ይዛ እያስፈራረች ነበር። እሱም በመጨረሻ እሺ በቃ አንቺን ከምትከፊ እኔ አልሄድም፣ ግን እናቴ እውነተኛውን ከዚህ ቤት እውነቴንን ታደርጋለሽ ብሎ ይጠይቃታል። እሺ ብላ እምቢ ብላ ብትል ኖሮ እንደማያደርግም ጭምር ትነግራታለች። ነገር ግን እባክሽን የማው ነገር አታርጊ ብላ ደጋግማ እየለመነቻት ነበር እና እንደ አጋጣሚ ቃልም ይቅርታ አድርግልኝ እናቴ አጠፍቻለሁ እባክሽን ይቅር በይኝ በማለት ደጋግማ ስጠይቃት ነገር ግን ይቅር ማለት እንደማትፈልገው ጭምር ስትነግር ነበር እና ሄለን ይህንን አጋጣሚ ተጠቅማ ቃልን መጉዳትና ገን ጥሩ አድርገሽ አረግ እንኳን ምቅር አላለችሽም፣ ያረግሽን ነገር መቼም አልረሳም፣ እያንዳንዱ ነገር አስከፍልሻለሁ በማለት እጅግ በጣም ትበሳጭና ትናደዳለች እና አንድ ነገር ማድረግ እንደምትፈልግም ጭምር እጅግ በጣም ትበሳጫለች። አሁን ዳጊን ሳሚን እገለዋለሁ፣ እሱ ነው ህይወቴን ያበላሸብኝ፣ ሳሚ እስከ መጨረሻ እገላለሁ ተዘጋጅ በማለት እጅግ በጣም ስዝትበት ነበር። እናም ምንም ነገር ብታረግ ካሁን በኋላ እናት በጭራሽ አንራራቅም እያለችው ነበር። ምንም ብፈጠር ግን አንድ ነገር ትሰማኛለህ፣ እገላለሁ፣ እመኒኝ፣ ለዚህ ስራ እያንዳንዱ አስከፍላለሁ ብላ ሳሚ ላይ ስትስት እሱም የፈለግሽውን ነገር ማረግ ትችያለሽ፣ በጭራሽ አልፈራሽም እያላት ነበር። እና የፈለግሽውን ነገር ብታረጊ ግድ አይሰጠኝም፣ ግን አንድ ነገር ልንገርሽ አይደለም በጭራሽ
አንቺ እንደምታስቢ ብሌንም ቃል ምን እንደምታረግ አይታወቅም። እጅግ በጣም ክፉና መጥፎ ሰው እንደሆነችም ደጋግማ እየነገረችው ነበር። ስለዚህ ቃል የምታደርገው ነገር ያሰበችውን ነገር ከማድረግ ወደ ኋላ አትልም። ስለዚህ ብትጠነቀቅ ይሻላል ሳሚ ስትል ትነግረዋለች። ሳሚ አታስቢ እያለት ነበር። ዳጊ ብሌን እንደተቀየረች ተረዳ። ወደ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁ